ሰላም ጤና ይስጥልን። በቅድሚያም እንኳን ለትንሳኤ በዓል በሰላም አደረሳችሁ እያልኩ የግዮን ዜና መረጃዎችን እነሆ። ሻለቃ ዝናቡ ልንገረው በዓልን አስመልክቶ ዛሬም ትንሳኤ የሌላት ሀገር የአምላኳን ትንሳኤ ደጋግማ እያከበረች ነው። ህዝባችን የህማማቱ ዘመን አልፎለትና ተሽሮ ሀገራችንም የራሷ ትንሳኤ እንደ አምላኳ ትንሳኤ ታከብር ዘንድ የአማራ ፋኖ ሰራዊት አስፈላጊውን ውድ ዋጋ ሁሉ እየከፈለ ነው። በዚህም ለጠላት ሰሞነኛ እቅድ መገታት መላው ሰራዊታችንና ህዝባችን ለምታደርጉት አኩሪ ድል ምስጋናችንን እናቀርባለን። ክርስቶስ አልዓዛርን ከሙታን መቃብር ውስጥ ሲያስነሳ ድንጋይ ማንከባለሉ የሰዎች ስራ ነበር። ዳዊት ሊጠጣ የፈለገውን ውሃ ለማምጣት ሲሉ የተጋደሉለት ወታደሮች መስዋዕትነታቸው ጽድቅ ሆኖ እንደተቆጠረላቸው የተነገረን ክርስቶስን በሚያመልኩ የክርስቲያን መጽሐፍ ቅዱስ ውስጥ ነው። እግዚአብሔር ሳኦልን የጣለው በዳዊት ጠጠር ነው። በደልን ግፍን እያየ ዝም ማለት በአምላክ ፊት እንደሚያስቀጣ ሲነግረን ፈሪ አይጸድቅም ብሎ የገሰጸንም ይህ ቅዱስ መጽሐፍ ነው። እግዚአብሔርና ውረድ በማለት ብቻ የሚመጣ ለውጥ የለም። ይልቁንስ አንድም ሁለትም ሆነን ተሰልፈን በጀመርነው ተጋድሎ ውስጥ እግዚአብሔርን ኃይልህ በእኛ ላይ ይደር እንበለው። በስግደት ብቻ የምናገኘው ለጥብ ቢኖር ኑሮ በሰዓታት ልዩነት ኪርያላይሶ እያልን ለአምላክ ክብር እየሰገድን በቤቱ ብንኖር ደስ ባለን ነበር። በተማጽኖ ብቻ እንደማንድን በትግልም ብቻ እንደማንጥል ተነግሮናልና ትግል የመኖር ዋስትና አጥቶ የህልውና አጣብቂኝ ውስጥ የወደቀ የግፏን ህዝብ ነው። የምታገለለት ዓላማ ቅዱስነት መረዳትና ማወቅም በጽናት ለመቆም ይበጃል። ከዛሬ 500 ዓመት በፊት አባ ባህሪ ሀገር የጠፋች በሚለው ድርሰታቸው እንደነገሩን በቅርቡም ጀነራል አሳምነው ጽጌ ከዛሬ 500 በፊት ከነበረው የከፋ እልቂት ህዝባችን ላይ ተደግሷል ብሎ እንዳሳሰበን እየሆነ ያለው ሁሉም ቀድሞ የነቁት የነገሩን ነው። የክርስቶስ በክርስትና ውስጥ ያሳየንን ትልቁ ትምህርትም ቤዛነት ለሚወድት ራስን አሳልፎ መስጠትን ነው። ለሀብት ለልጅ ጤናም ሆነ ተያያዥ ምክንያቶች በመስገብገብ ይህንን ህዝብ ለውርደት በሚዳረግ ሂደት ውስጥ በጠላትነትም ሆነ ዝምታ ውስጥ መቆም ቤዛ የሆኑትን ደም እንደማርከስና ህዝባችንን ትንሳኤ ቀን እንደማዘግየት እንቆጥረዋለን። ስለሆነም በየትኛውም የከፍታም ሆነ ዝቅታ ውስጥ የሚገኝ ሁሉም የአማራ ህዝብ ለህልውና ትግሉ የራሱን አበርክቶ እንዲያደርግ ጥሪ እናቀርባለን። ለአማራ ህዝብ የማይተመን ውድ ዋጋ በመክፈል ቤዛነት ያሳያችሁን ፋኖዎች ትግላችሁን ለትንሳኤ እንደምናደርሰው ቃል እየገባን መላው የፋኖ ሰራዊታችን በዓልን በወትሮ ዝግጁነት ራሳችሁን ለአየር ቃት በማያጋልጥ መልኩ እንድታሳልፉ አሳስባለሁ። የትንሳኤ በዓሉን ለምታከብሩ ሁሉ እንኳን አደረሳችሁ ሲል ሻለቃ ዝናቡ ልንገረው የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ መምሪያ አዛዥ ገልጿል። ይህ በእንዲህ እንዳለ የዲማ ቅዱስ ጊዮርጊስ ገዳም በአብይ አህመድ አሸባሪ ጥቃት እንደደረሰበትም ታውቋል። በእነማይ ወረዳ ዲማ ጊዮርጊስ ገዳም ውስጥ ያሉ ምዕመናንና መነኮሳት ላይ አገዛዙ በከባድ መሳሪያ የተገዛ ጉዳት አድርሷል። የዲማ ጊዮርጊስ ሙዚየም በአገዛዙ ኃይል ጉዳት ደርሶበታል። የአማራን ህዝብ ከመረገጽ አጠፋዋለሁ ብሎ የተነሳው የአብይ አህመድ ቡድን በሰማይ ድሮን በምድር ታንክ መድፍ በርካታ መካናይዝድ ጦር በመጠቀም በአማራ ህዝብ ላይ ጦርነት ካወጀ 1 ዓመት ከ9 ወር የሞላው ቢሆንም የአማራ ህዝብ በራሱ ክንድ ነፍጥ አንስቶ ባንኩንም ታንኩንም የታጠቀውን ሰው በላ ጨፍጫፊ ቡድን ለኮን እያሳየው ይገኛል። አገዛዙ የፋኖን በትር መቋቋም ሲያቅተው ንጹሃን አማራዎችን በእናርጅና ውጋ ወረዳ ገደብ ቀበሌ በጅምላ በድሮን ጨፍጭፏል። በእነማይ ወረዳ ዲማ ጊዮርጊስ ገዳም ውስጥ ያሉ ምዕመናንና መነኮሳት ላይ ከባድ መሳሪያ የታገዘ ጉዳት አድርሷል። የዲማ ቅዱስ ጊዮርጊስ ቤተክርስቲያንና ሙዚየም በአገዛዙ ኃይል ከባድ ጉዳት ደርሶበታል። ሚያዝያ 10 ዓመተ ምህረት ከደጀን ወረዳ ጢቅ ቀበሌ ከምሽቱ 2 ሰዓት ከተነሱት 4 ተሽከርካሪ ጠላት ኃይል በጉዞ ላይ እንዳሉ በእነማይ ወረዳ በአባ ኮስተር ብርጌድ የረዝ ቀበሌ በተደረገበት የደፈጣ ተኩስ አንድ ወራል ተገልብጦ ሙትና ቁስለኛ ሆኗል። ሚያዝያ 11 ቀን 2017 ዓመተ ምህረት በእነማይ ወረዳ ደብረ ጽሞና ቀበሌ የገባው ወራሪ ኃይል የአባ ኮስተር ልዩ ኮማንዶ አባ ሲኖዳ ላይ ቀጥቅጠውታል። በዚህ ውጊያም 15 የጠላት ኃይል ሲደመሰስ 8 ቀላልና ከባድ ቁስለኛም ሆኗል። 4 ሞተር የሲቪል ንብረቶችን ከማህበረሰቡ የልብስ ሱቆችን በመስበር ልብስ ዘረፈና ጁስና የመሳሰሉ መጠጦችን ሰርቋል። የአገዛዙ ኃይል በየቤቱ እየገባ በቤት ውስጥ ያለ ዱቄትና ሊጥ ሳይቀር በመድፋት ወደ መጣበት ቦታ ሄዷል ሲል የአማራ ፋኖ በጎጃም አስታውቋል። በተያያዘም የአማራ ፋኖ በሸዋ ፋሲካ ክርስትና እምነት መሰረት የሆነው የጌታችን መድኃኒታችን ኢየሱስ ክርስቶስ ሞት ድል ያድርገው ትንሳኤውን ለዓለም ያበሰረበት እጅግ ድንቅ በዓል ነው ሲልም ገልጿል። ብርሃን በጨለማ ላይ ህይወት ደግሞ በሞት ላይ ድልን የተጎናጸፈበት ዕለት ነው። ከፋሲካ በፊት ነብዩ ኢሳይያስ በመንፈስ ኃይል አስቀድሞ እንደተናገረው በእውነት ድውያችንን ተቀበለ፣ ህመማችንንም ተሸከመ፣ ስለመተላለፋችን ቆሰለ፣ በማስጨነቅ በፍርድ ተወሰደ ብሎ ሊፈጸም ያለውን ግፍና ሰቆቃ ተናገረ። ኢሳይያስ 53 ከ5-7 ይህ ነቢያት ትንቢት በክርስቶስ ትንሣኤ መቋጨቱን ሲያስረዳ ደግሞ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ከነፍስ ድካምን ብርሃንም ያያል፣ ደስ
ደስም ይለዋል ብሎ ፍስሐና ሐሴትን ሰበከ። በመሆኑም ካለንበት ዱር ገደል እንኳን ለፋሲካ በዓል አደረሳችሁ እንላለን። እርግጥ ነው ፋሲካ ወተንሥአ እሙታን የሚል ብስራት የታወጀበት ዕለት ነው። ዕለቱ ታሪካዊ ክስተት ብቻ ሳይሆን ለሰው ልጅ የዘላለም ተስፋ ነው። ኃጢአትም፣ መከራም፣ ሞትም መጨረሻ እንዳልሆነ የተረጋገጠበት፣ በምትኩ በጸሎት በትዕግስት በጽናት አርነት እንደምንወጣ ዕለት ዕለት የሚመራን የተግባር መመሪያ ነው። የክርስቶስ ትንሣኤ ለዓለም አዲስ ክስተትና ተአምር ነው። የተቀበለው መከራ፣ የተፈረደበት የኃጢአተኛ ሞትን ድል አድርጎ መነሳቱ፣ የሰው ልጅ የኃጢአት ይቅርታና ምሕረት ብሎም የዘላለም ሕይወት ቃል ኪዳን የተረጋገጠበት አስገራሚ ትዕይንት ነው። ይህን ሲያስረግጥ ሐዋርያው ጳውሎስ አሁን ግን ክርስቶስ ለአንቀላፋት በኩራት ሆኖ ከሞት ተነስቷል አለ። አንደኛ ቆሮንቶስ ከ15 እስከ 20። ይህ አስደናቂ ክስተት ለእያንዳንዱ ግፍና መከራ ለሚደርስበት ፍትህ ለተጠማ ሰው ሁሉ እውነት ተቀብራ እንደማትቀር ሳትዘገይም እንደምታሸንፍ ማሳያ ነው። ፋሲካ ለኛ በመከራ ውስጥ የእምነት ጽናትና ተስፋ አብሮ እንዲቆይ የሚያስተምረን ነው። ጆሮ ያለው ይስማ እንደተባለው ልብ ያለው ልብ ይበል። ቅዱስ ዳዊት መዝሙር 41:9 ላይ የታመንኩት እንጀራዬን የበላ በእኔ ላይ ተረከዙን አነሳ እንዳለው በብዙ ውጣ ውረድ መስዋዕትነት ለስልጣን ያበቃውን በመሐላም ለመንበሩ ጽናት ዋጋ የከፈሉለትን የአማራ ሕዝብ ለመርገጥ ሳይሆን ወደ አፈር ለመቀላቀል ሲንቀሳቀስ አብይ አህመድ ብዙም አልፈጀበትም። በክርስቶስ ላይ ክህደት በፈጸመው 30 ብር አሳልፎ ሊሰጠው የተስማማው ይሁዳ ከቅርቡ የመጣ አልነበረም። ከክርስቶስ አብሮ የኖረ ሲበላና ሲጠጣ ብሎም ዝቅ ብሎ እግሩ እስኪታጠብለት ድረስ የፍቅርን ጥግ የተቀበለ በክርስቶስ ቤት እንደ አንድ ታማኝ ይቆጠር የነበረ ሐዋርያ እንጂ የአማራን ሕዝብ በመካድ ሁለታ እጁን አመድ አፋሽ አድርጎ የተነሳውን አብይ አህመድ ከሩቅ የመጣ ሳይሆን ቤተኛ ነኝና አውሉኝ አሳድሪ ብሎ የተጠጋ በእምነት መደብ ሳይሆን አልጋ የተለቀቀለት አቻነት ሳይሆን የበላይነት የተመጸወተ የክፉ ቀን አለይታ ከሆነ ሕዝብ ብዙ የተደረገለት ግን ደግሞ ለኩይ ጥማቱ ለፖለቲካ ሴራው ሲል አማራን የካደ ዳግማዊ ይሁዳ ነው። ክርስቶስን ወደ ፍርድ ሲያቀርቡት ሆነ መከራ ስቃይ ሲያደርሱበት ሴረኞቹ ሐሰትን በማቀነባበር መሟገቻ ምክንያት ያቀርቡ ነበር። የመጨረሻው የሞት ጽዋ እስኪጎነጭ ድረስም ሽንጣቸውን ገትረው በሕግ ፊት ይሟገቱ ነበር። የታመመ መፈወሱን፣ የተራበ መመገቡንና ስለ ፍቅር እውነትና ድህነት የሰበከውን በሙሉ የወንጀል መረጃ በማድረግ እንዲገደል አድርገዋል። ዛሬም የአማራ ሕዝብ ኢትዮጵያን አንድ ለማድረግ ብሎም ለዋላዊነቱ እንዳይደፈር ያበረከተውን የደም ግብርና ጀግነት ገድል ጭምር በማራከስ በማንቋሸሽ በልብ ወለድ በሴራ ጥንስስ አማራን መጨፍጨፍ፣ ማሰር፣ ማቃጠል፣ ማፈናቀል፣ ማሳደድ የተለመደ ተግባር ሆኗል። ፈሪሳውያን ክርስቶስ ሲሆነጅሉ ሕግ በማጣቀስ ሕዝቡን ለማደናገር ይጥሩ እንደነበረ ሁሉ አብይና ጀሌዎች ሐሰት ትርክቶችን በመጠቀም የደም ጉንጨታ ድርጊታቸውን ለማለባበስ ይጥራሉ። እንደሚያውቀው በጥቅሉ የዘር ማጥፋት ሂደት እየተከናወነብን ይገኛል። በዚህም ስንቶች አድራሻቸው ጠፋ፣ ስንቶች ተቀሰፉ። የግፏና አይነትና መጠን እንዲሁም የደረሰው ውድመት ሰማይ ምድር ይቁጠረው። ቢሆንም ፋሲካ የሚያረጋግጠው ክርስቶስን እናጠፋለን ብለው የተነሱ ሰዎች በተገላቢጦሽ በክብር ላይ ክብር እንዳጎናጸፉ እኛም በግፍና ከመከራው በኋላ ህዝባችን እንደ ሰው ክብር የሚያገኝበት ዘመን እንደሚመጣ ከክርስቶስ ትንሣኤ ስለምናውቅ ደግሞ ስለተረዳን የማይቀረውን የአርነት ተስፋችንን እየናፈቅን በጽናት መስዋዕትነታችንን እንቀበላለን። መላ የአማራ ህዝብ ሆይ ይህ የጀመርነውን መራር ትግል በድል እስከሚቋጭ ድረስ ትግላችን ተጠናክሮ ይቀጥላል። ለመኖር ሌላ አማራጭ የለንም። በመሆኑም ህዝባችን በተለያየ መንገድ የሚያደርገውን ድጋፍ አጠናክሮ መቀጠል አለበት። እንደምታውቁት ወደን የገባንበት አይደለም፣ ስልጣንን ፈልገን አይደለም። መኖር ተከልክለን ዘራችን እየተጨፈጨፈ ከምድረ ገጽ ለማጥፋት የሚደረገውን ጥረት ለማክሸፍ ነው። ሰውነንና የመኖር መብት አለን። ወደ ኋላ መለስ ብለን እናስብ። ወደ ትግል ከመግባታችን በፊት ለብዙ አስርተ ዓመታት ጭምር የፖለቲካ አቋም ሆኖ አማራ ሲሳደር፣ ሲገደል፣ ሲታፈን ቆይቷል። በመሆኑም ትግላችን ይህ ይብቃ ነውና በትግላችን እንቀጥላለን። በአጭር ጊዜ ድል አድርገን የደማችንን መመጠጥ እናስቆማለን። በድጋሚ ለመላው የክርስትና እምነት በሙሉ መልካም የፋሲካ በዓል እንላለን። ድላችን በተባበረ ክንዳችን ሲል የአማራ ፋኖ በሸዋ የህዝብ ግንኙነት ክፍል ገልጿል። እንዲሁ የአማራ ፋኖ በወሎ ቤተ አማራ የትንሳኤውን በዓል የትግላችን የድል ዋዜማ የህዝባችን ትንሳኤ መዳረሻ ላይ እናከብረዋለን ሲልም ገልጿል። የተከበረው የአማራ ህዝብ ሆይ ብዙ መከራ፣ ብዙ ጭንቅ፣ ብዙ ሰቀቃዎችን እያሳለፍ እንደሆነ በትግል ሜዳ ያለነው ለህልውና መጽናት የወጣነው ልጆችህ በግልጽ እንረዳዋለን። ባለፉት ዘመናት መንግስታት ተፈራርቀው የተጫነብህ ዕዳና በግፍ የተፈጸመብህ ግፍም ለነፍጥ ትግል አስወጥቶና የጀመርነው ተጋድሎ ፍሬው እያማረ እየጎመራ የድል ዋዜማ ላይ እንገኛለን። ጌታችን መድኃኒታችን ኢየሱስ ክርስቶስም ከረጅም መከራና ህማም በኋላ ድል አደረገበት የትንሣኤው በዓል መላውን ህዝባችን እንኳን
አደረሳችሁ ስንላችሁም አሁን ካለንበት ህዝባዊ መሳደድ፣ የመገደል እልቂት የተሻገረ ህዝባዊ ፎስን በታላቁ የአማራ ህዝብ የሁለንተናዊ ድጋፍ በእኛ በልጆቻችሁ የጸና ትግል እንደምናበስራችሁ በመተማመን ነው። ለህዝባችን ድልና ስኬት የሚከፈለውን ዋጋ ሁሉ ከፍለን ትውልዳዊ አደራችንን እንወጣለን። ታሪካችንንም በክንዳችን እንጽፋለን። መልካም የትንሳኤ በዓል ይሁንላችሁ ሲል ዋርካው ምሬ ወዳጀው የአማራ ፋኖ በወሎ ቤተ አማራ ዋና ሰብሳቢ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ አንድነት በጎንደርም እንኳን አደረሳችሁ መልእክቱን አስተላልፏል። ለመላው ክርስትና እምነት ተከታዮች ለመላው ፋኖ ሰራዊታችን እንኳን ለብርሃነ ትንሳኤው አደረሳችሁ ሲልም አክሏል። በተለያዩ ፈታኝ ሰው ሰራሽና ተፈጥሯዊ ተግዳሮቶችን ተቋቁመን አመርቂ ድል እያስመዘገብን ባለንበት በዚህ ወሳኝ ወቅት በአንድነትና በመተሳሰብ በመቻቻልና በማስተዋል በመደጋገፍ በትትና የእንከን ቋጠሮችን ፈተን አጠቃላይ ማህበረሰባዊ መጥፋት አደጋ በመታደግ የሚቀጥለውን ዓመት ትንሳኤ ስናከብር የምድራዊ መከራውን ቀልብሰን እንዲሆን ከምኞት የዘለለ ገቢራዊ እርምጃ በመራመድ ጭምር ይሆናል። የውስጥ ጉዳያችንን የመፍጫ ቁልፋችን አንድነታችን ነውና ለሁሉም የፋኖ ሰራዊት አንድነት ጥሪ እናስተላልፋለን። መልካም የትንሳኤ በዓል ሲል የአማራ ፋኖ አንድነት በጎንደር ገልጿል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።